ሐዋርያት ሥራ ምዕራፍ 1 ቁጥር 1 ጀምሮ አነባዋለሁ። እንደዚህ ይላል። ቴዎፍሎስ ሆይ ኢየሱስ ለማድረግና ለማስተማር የጀመረውን ቀደም ባለው መጽሐፌ ጽፌአለሁ። ይኸውም እስካረገበት ቀን ድረስ ለመረጣቸው ሐዋርያት በመንፈስ ቅዱስ አማካኝነት የሰጣቸው ትእዛዝ ከሕማማቱ በኋላ ራሱ ቀርቦ ሕያው መሆኑን ለእነርሱ በብዙ ማስረጃ እያረጋገጠ 40 ቀንም አልፎ አልፎ እየታያቸው ስለ እግዚአብሔር መንግሥት ነገራቸው። ከእነርሱም ጋር በማዕድ ተቀምጦ ሳለህ እንዲህ ሲል አዘዛቸው፣ ከኢየሩሳሌም አትውጡ፣ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። እነርሱም ተሰብስበው ሳሉ ጌታ ሆይ የእስራኤልን መንግሥት መልሰህ የምታቋቁምበት ጊዜ አሁን ነውን? ብለው ጠየቁት። እርሱም እንዲህ አላቸው፣ አብ በገዛ ስልጣኑ የወሰነውን ጊዜ ወይም ወቅት ማወቅ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያ ሁሉ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። እንግዲህ የሐዋርያት ሥራ መጽሐፍ ጸሐፊው የሚለው እንደዚህ ነው። ለቴዎፍሎስ ነው የጻፈው። ቴዎፍሎስ ሆይ ኢየሱስ ለማድረግና ለማስተማር የጀመረውን ሁሉ የጨረሰውን አይደለም፣ የጀመረውን ሁሉ ቀደም ባለው መጽሐፌ ጽፌልሃለሁ። ይኸውም እስካረገበት ቀን ድረስ ሐዋርያትን በመንፈስ ቅዱስ አማካኝነት ትእዛዝ ሰጥቷቸዋል። በመንፈስ ቅዱስ ሐዋርያትን ያናግራቸው ነበረ፣ ያወራቸው ነበረ። ይሄም ብቻ አይደለም፣ ከሕማማቱ በፊት ለ40 ቀን አልፎ አልፎ እየተገለጠ እየመጣ እየታያቸው እርሱ መሆኑን ሕያው መሆኑን በብዙ ማስረጃ እያስረዳቸው ስለ እግዚአብሔር መንግሥት ያስተምራቸው ነበረ። ኢየሱስ ከሞት ከተነሳ በኋላ በምድር ላይ ለ40 ቀንና ሌሊት ተገልጦ ለነሱ የታየ ያስተምራቸው ነበረ ከማድረጉ በፊት። ስለዚህ ያስተማራቸው ወሳኝ ትምህርት፣ ያስተማራቸው ወሳኝ ሐሳብ ነው። አልፎ አልፎ የተገለጠ ስለ እግዚአብሔር መንግሥት ነገር ይነግራቸው ነበረ። ስለዚህ በማዕድ ተቀምጠው ግን ሳሉ ኢየሱስ ለሐዋርያቶቹ አንድ ነገር አላቸው፣ ከኢየሩሳሌም አትውጡ። የኢየሱስ ትእዛዝ ኢየሱስ ለማድረግና ለማስተማር የጀመረውን የእግዚአብሔርን ሐሳብ ጥቅልል የሆነውን የእግዚአብሔርን ፍቃድ ወደ መጨረስ እንዲመጡ የሚያስፈልጋቸው አንድ ፖቴንሻል አለ። እሱ ነገር ከሌለ የእግዚአብሔር ሐሳብ ወይም የእግዚአብሔር ዘላለማዊ እቅድ ወደ ማድረግ ስለማይመጡ እነሱ እንዲያጅ ከኢየሩሳሌም አትምጡ፣ ግን አብ የሰጠውን የተስፋ ቃል ኢየሱስ ሲናገረው ሲሰብከው የነበረው አብ የሰጠውን የተስፋ ቃል ጠብቁ። ስለዚህ ይሄ የተስፋ ቃል መኪና አይደለም፣ ብር አይደለም፣ ወርቅ አይደለም፣ ዝና አይደለም፣ ክብር አይደለም። ይህ የተስፋ ቃል የእግዚአብሔር መንፈስ ነው። መንፈስ ቅዱስ ነው አብ የሰጠው የተስፋ ቃል። ሰዎችን ለማዳን፣ ሰዎችን ለማንሳት፣ ሰዎችን ለመርዳት፣ ሰዎችን በተለያየና በልዩ ልዩ አቅጣጫ ላይ ምሪትን እንዲሰጥ አብ ለሰው ልጆች የሰጠው የተስፋ ቃል በክርስቶስ ኢየሱስ መምጣት አማካኝነት የተረጋገጠ እውነተኛ የእግዚአብሔር ተስፋ መንፈስ ቅዱስ። ስለዚህ ሐዋርያቶችን ሰብስበው እስከ ዛሬ ትምህርቴን ሰምታችኋል? አዎ። እስከ ዛሬ ተአምራት ሳደርግ አይታችኋል? አዎ። እናንተም አንዳንድ ቀን ሞክራችኋል? አዎ። አሁን ግን አብ የሰጠውን እኔ ስናገር የሰማችሁትን የተስፋ ቃል ጠብቁ። ይሄ የተስፋ ቃል ወደ እናንተ እስከሚመጣ ድረስ ከኢየሩሳሌም አትውጡ። መንፈስ ቅዱስ ወደ እናንተ እስኪመጣ ድረስ ከኢየሩሳሌም አትውጡ። ጀግና የሚያደርጋችሁ መንፈስ፣ ኃያል የሚያደርግ መንፈስ፣ አቅምና ጉልበት የሚሰጥ መንፈስ ወደ እናንተ እስኪመጣ ድረስ ከኢየሩሳሌም አትውጡ። ይሄ ትምህርት በተለይ በዚህ ዘመን በጣም አስፈላጊ ነው። አትውጡ የሚለው ብዙ ጊዜ የእግዚአብሔርን መንግሥት የሚያገለግሉ አገልጋዮች ያሉ ትንሽዬ ነገር ብልጭ ካለ ማን እስኪመጣ ድረስ፣ እስኪያጥለቀልቅህ ድረስ፣ እስኪወርስህ ድረስ፣ እስኪሞላ ድረስ፣ አንተን እስኪቆጣጠርህ ድረስ ቁጭ በል፣ ተማር፣ ጊዜ ውሰድ፣ ከመንፈስ ቅዱስ ጋር ህብረት አድርግ። ካልወረራችሁ ሁለመናችሁን እሱ ካልተቆጣጠረው የሆነ ቀን ልሳን፣ የሆነ ቀን ትንቢት ሆነ ትቀራለህ። መንፈስ ቅዱስ ግን ከወረራችሁ እስከ ምድር ዳርቻ ሁሉ የክርስቶስ ምስክር ትሆናላችሁ።
ጉዳዩ ያለው መንፈስ ቅዱስ ጋር ነው። እሱ ሲመጣ አለ ኢየሱስ፣ እሱ ሲመጣ በሰማርያ በይሁዳ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። እሱ ሲመጣ ወደ እውነት ሁሉ ይመራችኋል። እሱ ሲመጣ ከኔ የሆነውን ወስዶ ለእናንተ ይነግራችኋል። እሱ ሲመጣ ያስተምራችኋል። እሱ ሲመጣ ምሪት ይሰጣችኋል። ነገራችሁ ያለው በሱ ውስጥ ነው። ያለ መንፈስ ቅዱስ የሚደረግ አምልኮ ከንቱ ነው። ያለ መንፈስ ቅዱስ የምናደርገው የምንሰብከው ቃል ከንቱ ነው። ያለ መንፈስ ቅዱስ የምናደርገው መንፈሳዊ እንቅስቃሴ ከንቱ ነው። የክርስትና ዋናው ነገር መንፈስ ቅዱስ ነው። ራቆቱን የሚሄድ ሰው መንገድ ላይ አይታችሁ ታውቃላችሁ አይደል? ራቆቱን የሚሄድ ሰው አይደለም እንዴ? እንዳንተ ሰው ነው። ራቆቱን የሚሄደው ሰው እንዳንተ ሰው ነው፣ ግን ስላለበሰ እንዳንተ አያምርም። ስለዚህ ገና ስታየው ያለ መንፈስ ቅዱስ የሚኖር ክርስቲያን እንደዚህ ነው። ራቆቱን እንደሚሄድ ሰው፣ ከቨሬጅ የሌለው፣ ምሪት የሌለው፣ ጥበቃ የሌለው፣ አስተማሪ የሌለው፣ ክርስቶስን ማወቅ የማይችል ሃይማኖተኛ፣ ስርዓት አክባሪ ብቻ ነው የሚሆነው። መንፈስ ቅዱስ ግን በአንተ ላይ በወረደ ጊዜ እንደ ሌላ ሰው ትሆናለህ። እሱ ነው። ስለዚህ ኢየሱስ 3 ዓመት ተኩል አስተምሮ ሙታን አንስቶ፣ እውር አብርቶ፣ አንካሳ ዘልሎ፣ አጋንንት አስወጥቶ፣ ለምጻም አንጽቶ፣ በልዩ ልዩ ተአምር አድርጎ፣ እንጀራ አብዝቶ ምን ያላደረገው ነገር አለ? ምድር እንደ ወረቀት ተዘርግታ ባህር ቀለም ሆኖ ቢጻፍ እንኳን ኢየሱስ ያደረገው አይበቃም ይላል ዮሐንስ። ትላልቅ ተአምራትን አድርጎ አሳይቷቸው ግን ያንን ነገር በነሱ ህይወት ላይ መድገም የሚችለው መንፈስ ቅዱስ ስለሆነ እስከሚመጣ ድረስ ጠብቁ። እሱ ከመጣ እኔ የማረገው ታረጋላችሁ። እሱ የመጣ እኔ የምሰብከው ትሰብካላችሁ። እሱ ከመጣ በእኔ ትመራላችሁ። እሱ ከመጣ የኔን ሚስጥር ወስዶ ይነግራችኋል። ኢማጂን፣ ኢየሱስን ወክሎ እኮ የሚያናግረን መንፈስ ቅዱስ ነው። ያለ መንፈስ ቅዱስ ክርስትናው ሙሉ አይሆንም። ስለዚህ ኢየሱስ በሕማማቱ ወራት የክርስትናን ፍጻሜ ወይ ሙላት ለማድረግ መንፈስ ቅዱስ እንዲመጣና በእነሱ ህይወት እንዲሞላ አስተማራቸው። እነዚህ ሰዎች ስለ መንፈስ ቅዱስ መጠበቅ ጀመሩ። ሐዋርያት ምዕራፍ 1 ላይ ኢየሱስ ከነገራቸው በኋላ መንፈስ ቅዱስ ኦኬ እያሉ መጠበቅ ጀመሩ። ምክንያቱም ብዙዎች መንፈስ ቅዱስ ማን እንደሆነ እንኳን አያውቁትም። ለዛ ነው ኢየሱስ አንዳንዴ አጋንንት ሲያስወጣ አይተው ሞከሩ እኮ ሄደው ምናምን በቃ ውጣ ምናምን ሲሉት እምቢ አላቸው። ከዛ የልጁ አባት ይዞ መጣና ጌታ ሆይ እነዚህ ሐዋርያቶችህ ሊያስወጡ ሞክረው ነበር ግን እምቢ አላቸው። ለምን ሲባል የሚያስወጣ በእነሱ ውስጥ መንፈስ ቅዱስ አልወረደም ነበር። ጥሪው ነው ያላቸው። የእግዚአብሔር ዓይን በእነሱ ላይ ነው። ጥሪ በእነሱ ላይ ነው። የበጉ ሐዋርያት እንዲሆኑ ተጠርተዋል። ግን የሚጎላቸው አንድ ነገር አለ፣ መንፈስ ቅዱስ። እሱ ሲመጣ ነው ሰው ክርስትናን መኖር የሚጀምረው። እሱ ሲመጣ ነው ሰውን እንኳን መረዳት የሚጀምር። መንፈስ ቅዱስ ባንተ ላይ ካልመጣ በስተቀር አገልግሎት ቢቀር ይሻላል። ምክንያቱም የሚያገለግለው ሰው ሳይሆን መንፈስ ቅዱስ በሰው ነው። ስለዚህ ኢየሱስ ይህን ስለሚያውቅ ጠብቅ፣ ቅር ሳይላቸው አይቀሩም። ይህ ሰውዬ ምን እያለ ነው? እሺ ሞታል ነው፣ ቀበር ነው። አሁን ደግሞ ተነስቶ መጣና ጠብቁ ይለናል። ቢያንስ 3 ዓመት ተኩል ያጠጣንን ቴዎሎጂ ወጥተን እንዳንናገር ቁጭ በሉ፣ አትውጡ። አያችሁ፣ ኢየሱስ ሐዋርያቶችን ወደ መድረክ አይደለም ያሳደጋቸው፣ ወደ ራሱ ነው። ከአገልግሎታቸው ይልቅ እነሱ መለወጥ ነበረባቸው። እነሱ መቀየር ነበረባቸው። እነሱ ለእግዚአብሔር መንግስት ሙሉ መሆን ነበረባቸው። ስለዚህ ጠብቁ። ለዚህ ዘመን ቤተክርስቲያን የሚያስፈልግ ምንም ነገር የለም፣ መንፈስ ቅዱስ። እሱ ሲመጣ ያው የሆነው ክርስቶስን እናየዋለን። እሱ ሲመጣ የእግዚአብሔር መንግስትን ሰብካለን። እሱ ሲመጣ ብዙዎች ወደ ክርስቶስ ይመጣሉ። የመንፈስ ቅዱስ አለመኖር፣ መንፈስ ቅዱስ ካልተሰበከ፣ መንፈስ ቅዱስ ካልተነገረ በምንም መልኩ ሰዎች ክርስቶስን ማየት አይችሉም።